ዛሬ ረፋድ ላይ በወለታ ወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት የተፈጠረው ክስተት መላውን የኢትዮጵያ ሕዝብ በከፍተኛ ድንጋጤና በቁጭት ውስጥ የከተተ አሰቃቂ ድርጊት ተፈጽሟል። ፍትህን ፍለጋ በተሰበሰቡበት የፍርድ ቤት አዳራሽ በሰው ሕይወት ላይ የተፈጸመው ግድያ የፍትህ ስርዓታችን ደህንነት ጥያቄ ውስጥ የከተተ ነው። እንደደረሰን መረጃ ከሆነ በዕለቱ የቤተሰብ ክርክርን ጉዳይ በመመልከት ላይ የነበረችው ወጣት ዳኛ ወርቄ ፈካሳ የፍርድ ውሳኔውን እያነበበች ባለችበት ወሳኝ ወቅት ተከሳሹ በድንገት ባወጣው ሽጉጥ ዳኛዋን በጥይት በመምታት ሕይወቷን እንዲያልፍ አድርጓል። በተከሳሹ በተተኮሰ ጥይት በተመሳሳይ ሁኔታ የተከሳሹ ባለቤት ሕይወታቸው ሊያልፍ ችሏል። እጅግ አሳዛኝ መረጃ። ይህ አሳዛኝ ክስተት በዜጎች ዘንድ የት ነው ደህንነት ያለው የሚል ጥያቄን ጭሯል። አንድ ግለሰብ ታጥቆ ወደ ፍርድ ቤት አዳራሽ መግባት መቻሉ የፍርድ ቤቶቻችንን የጸጥታና የፍተሻ አሰራር ምን ያክል ደካማ እንደሆነ የሚያመላክት ነው። ሕግና ፍትህ ይከበርባቸዋል ተብለው በሚታመኑ የፍርድ ቤት አደባባዮች ላይ የጦር መሳሪያ ይዞ መግባት መቻሉ በራሱ የፍርድ ቤቶችን የውስጥ ጥበቃና የፍተሻ ስርዓት በዋናነት መፈተሽ እንደሚገባ በግልጽ አስተላልፏል። ዳኞችና የሕግ ባለሙያዎች በስራ ገበታቸው ላይ ሕይወታቸውን አሳልፈው መስጠት ካለባቸው የፍትህ ተቋማቱ ለሰራተኞቻቸውና ለባለ ጉዳዮቹ ምን ያክል አስተማማኝ ጥበቃ እየሰጡ ነው የሚለው ጥያቄ የዛሬው ቀን ትልቁ አሳሳቢ ጉዳይ ሆኖ ውሏል። ይህ ድርጊት የፍትህ ስርዓታችንን ታሪክ የዳሰሰ አሳዛኝ ክስተት ሆኖም ተመዝግቧል። ጉዳዩ በማህበራዊ ሚዲያ እና በሕግ ባለሙያዎች ዘንድ ከፍተኛ ቁጣና ድንጋጤን ቀስቅሷል። በስራ ገበታዋ ፍትህን ለማስፈን ስትደክም የነበረችው ወጣት ዳኛ ወርቄ በግፍ መገደሏ የመላው የሕግ ማህበረሰብን ልብ በከፍተኛ ሁኔታ ሰብሯል። መላውን ኢትዮጵያውያንን አስደንግጧል። በሌላ መረጃም በስፖርት አጋሩ በትናንትናው ዕለት በጥይት ተመቶ ሕይወቱ ያለፈው ወጣት አትሌት ይህይስ ታደለው የቀብር ስነ ስርዓት በዛሬው ዕለት ተፈጽሟል። ትናንት ረፋድ ላይ በኦሮሚያ ክልል ሸገር ከተማ አስተዳደር ስር በምትገኘው ሰንዳፋ አካባቢ የነገ የድል ህልሙን ሰንቆ ልምምድ በማድረግ ላይ የነበረው ወጣት አትሌት ይህይስ ታደለው ባልተጠበቀ ጥይት ተመቶ በልምምድ ሜዳው ላይ ሕይወቱ አልፏል። ግድያውን የፈጸመው አብሮት ልምምድ ይሰራ የነበረ ሌላ አትሌት ሲሆን ለዚህ አሰቃቂ ወንጀል መነሻ የሆነው ምክንያት ደግሞ ሟቹ መተት አስደርገህብኛል፣ አስተብትበህብኛል በሚል የፈጠረው ከንቱ ቂም እንደሆነ ታውቋል። ወንጀለኛውን ለመያዝ በአካባቢው የነበሩ አርሶ አደሮች ተኩስ ጭምር በመለዋወጥ ከነ መሳሪያው እጅ ከፍንጅ ይዘው ለሕግ ያስረከቡት ሲሆን በአሁኑ ወቅትም ገዳዩ በቁጥጥር ስር ውሎ ምርመራ እየተደረገበት ይገኛል። ይህ የስፖርቱን ቤተሰብና የአካባቢውን ነዋሪ በከባድ ድንጋጤና ሐዘን ውስጥ የከተተው አሰቃቂ ክስተት የአትሌቱን የነገ ብሩህ ተስፋ የቀጠፈ ሆኗል። ዛሬ ከቀኑ 6 ሰዓት ላይም የሟች አትሌት ይህይስ ታደለው የቀብር ስነ ስርዓት የሙያ አጋሩ ወዳጅ ዘመዶቹና በርካታ የስፖርቱ ማህበረሰብ አባላት በታደሙበት በበኬ ማርያም ቤተክርስቲያን በከፍተኛ ሐዘን ተፈጽሟል። ፍትህ ለአትሌት ይህይስ። ምንጭ አዲስ አድማስ ጋዜጣ